ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ትንሽ ለወቀሳ ነው የመጣሁት። ስሜታዊ ልሆን እችላለሁ፣ እንግዲህ ትችሉኛላችሁ ማለት ነው። ያ ምንድነው ግብረሰዶም፣ ስለ ግብረሰዶም ምናምን ዛሬ ላይ ኃይለኛ ዝናብ አለ፣ ይቅርታ። ዛሬ ላይ ስለ ግብረሰዶም በጣም ቁጣችን ይሁን እንጂ በጣም ብዙ እንቆጣ ምንም በል እንጂ አንዳንዴ ግብረሰዶምን የሚያስፋፉ ነገሮች በቤታችን እናደርጋለን። ወላጆች በዚህ በኩል እንድትሰሙኝ ይፈልጋለሁ። ወላጆች፣ እህቶች፣ ወንድሞች፣ ማንኛውም ቤተሰብ ያለው ሰው እንድትሰሙኝ ይፈልጋለሁ። ይሄ ምንድነው አስተዳደጋችን ላይ ልጅ አስተዳደግ ላይ ጥንቃቄ እንድናደርግ ገባችሁ? አንድ ነገር የሆነ ትልቅ ደረጃ ከቁጥጥራችን ውጪ ሲሆን ብቻ አይደለም ማለት ልክ እንደ አምቡላንስ ወይ እንደ እሳት አደጋ ምናምን እንደዛ ከመሆኑ በፊት ከመጀመሪያው ከመሰረቱ ጥንቃቄ ልናደርግ ይገባናል። ያም ምንድነው እኛ ኢትዮጵያውያኖች ምን አይነት ነገር አለ መሰላችሁ? እኔ ባለውበት የሆነ ኢትዮጵያ ውስጥ እያለሁ ማለት ነው አንዲት እናት በጣም በቃ በተደጋጋሚ ወንድ ልጆች ትወልዳለች። ሴት አገኛለሁ በሚል ስምንት ደረሰች ማለት ነው። 8 ልጅ እና ስትሞክር ሴት ወንድ ሲሆን ስትሞክር ወንድ ሲሆን ምናምን 8 ልጅ ወለደች ማለት ነው። ካለ ፕሮግራሟ ሁሉም ወንድ ሆኑባት። ከዛ በኋላ ምን ታደርጋለች? የመጨረሻውን ልጅ አንቺ እያለች ነው የምትጠራው። ቀሚስ እያለበሰች ምናምን በቃ የሴት ልጅ አምሮቷን ማለት ነው። ቀሚስ እያለበሰች ምናምን እንትን ትለው ነበረ። አንቺ እያለች ነበር የምትጠራው። ስም የሚያወጣችለት ለሴትም ለወንድም የሚሆን ስሙ መጥራት ስላልፈለኩኝ ነው። ለሴትም ለወንድም የሚሆን የጋራ ስም ሰጥታው ግን አንቺ እያለች ነው በቃ ስታናግረውም አንቺ እያለች ማለት ነው። የሴት ልጅ አምሮቷን እንደዛ እየተወጣች ማለት ነው። ወንድም የሚፈልጉ ሰዎች በተደጋጋሚ ሴት ሲወልዱ እንደዛ የሚሉት ነገር አለ። ሱሪ ሲለብስ አንዲት ሴት ሱሪ ስትለብስ ወይ የሆነ ነገር እንትን ስትል ምናምን አንተ ጎረምሳው ምናምን እያለን የምናወራቸው ነገሮች አሉ እና ይሄ ነገር ላይ ጥንቃቄ እናድርግ። አሁን ላይ ሁሉ ነገር ሴንሲቲቭ ነው። ገባችሁ? እየተነሳን ልጆች እንትን ሲሉ ማሰር ደረጃ ምናምን ከምንደርስ መደብደብ ደረጃ ምናምን ከምንደርስ አስቀድመን አስተዳደጋችንን ቼክ እናድርግ። ገባችሁ? የኢትዮጵያ ፊልሞች አሁን አንዳንድ ፊልሞች አሉ ሴት ተዋናይ እየጠፋ ይመስል ልክ ወንዱን እንደ ሴት አድርገው ሴቷን እንደ ወንድ አድርገው እንዲሰሩ የሚሰጧቸው ካራክተር አለ። ወንድ ተዋናይ አልጠፋም ወይ ሴት ተዋናይ አልጠፋችም። እና እነዚህ ነገሮች አድገው ነው ገባችሁ ለዚህ ነገር የሚዳርጉን ማለት ነው። እና አሁን ላይ ሁሉም ነገር ሴንሲቲቭ ነው። ልክ እነሱ አሁን ልክ እንደዛ ስትሉ ሴት የመሆን አምሮት በውስጣቸው ይሰርጻል። ወንዱም ደግሞ ሴት የመሆን አምሮቱ እንትን ይላል ይመጣበታል። ሴቷም ወንድ የመሆን አምሮቷ እየተነሳሳ ይሄዳል ማለት ነው። ምክንያቱም እኛ ከምንዘራባቸው እኛ ከምንናገርባቸው ቃላት የተነሳ ማለት ነው። እና ይሄን ነገር ብናስተካክል እንደ ወላጅ እንደ ቤተሰብ ይሄን ነገር ብናስተካክል አንድ ነገር እኮ ወዲያው አይበቅልም አይደል እንዴ? አሁን ዘር ስትዘሩ ዘሩን ዘርታችሁ ከዛ በኋላ የሆነ ነገር በፕሮሰስ ውስጥ ነው ሁሉ ነገር የሚከሰተው። ልጅም ሲወለድ እንደዛው ባንዴ አይወለድም። ጽንስ ሆኖ ዘር ሆኖ ጽንሱ አድጎ በ9 ወር ነው የሚወለደው። ልክ እንደዛ ገበሬም ዘርን ሲዘራ እንደዛ ነው። ልክ እኛም ልጆቻችን ላይ የምንዘራው ነገር ከወዲሁ መታሰብ አለበት። ወንድ ልጅ ስላማረን ብቻ ሴቷን እንደ ወንድ መጥራት፣ ሴት ልጅ ስላማረን ወንዱን እንደ ሴት እየጠራን ውስጣቸው የሌለ ነገር ባንከትባቸው እንደዛ አይነት ፋሚሊዎች በደንብ እኔ እንደማውቀው እናንተም ታውቃላችሁ። ምክንያቱም እኛ ኢትዮጵያውያኖች በጣም የሚያመሳስል የተለያየ ቤት እንወለድ እንደግ እንጂ ብዙ የሚያመሳስለን አንድ ቤት ያደግን እስኪመስል ድረስ ብዙ የሚያመሳስለን ነገሮች አሉ። እናንተም ጋር ይሄ ነገር እንዳላቃለሁ። ተዋናዮች፣ የፊልም ዳይሬክተሮች ሴት ተዋናይ አላጣችሁም ወይ ወንድ ተዋናይ አላጣችሁም? ለምንድን ነው ወንዱን እንደ ሴት ሴቷን እንደ ወንድ እያርጋችሁ
እንዲሰራ የምታደርጉት ፈን። አይ እንዲህ አይነት ፈን ይቅር። ከዛ በኋላ ግን እዚህ ጋር ቲክቶከሮች የሆነ ነገር አድርገው ሲመጡ ደግሞ እነሱን አንቆ እስር ቤት ማስገባት። እናንተ ስለምን አልገባችሁ? እናንተ ስለምን አልታሰራችሁም? ትላንት ብዙ አርቲስቶችን አውቃለሁኝ ሴት ሆኖ እንደ ወንድ የሰራ ወንድ ሆኖ እንደ ሴት የሰራች። ስለዚህ ይሄ ነገር መስተካከል መታረም አለበት። ልክ ይሄ እንደ እሳት አደጋ የሆነ ነገር ብቻ ሀፕን ሲያደርግ እያለን ቀውጤትን አይደለም ምናምን እንትን ማለት ያለብን እና እዚህ ነገር እንፈትሽ ራሳችንን። ልጆቻችን ፊት የምንናገረው ነገር እኔ እንኳን በቃ እንደው ወንድ ወልዳለሁ ነው ምናምን፣ ይሄ የልጆቻችንን ስሜት ይጎዳል። ወንድ ወልዳለሁ ብዬ ነበረ ይኸው ሴቶች ተደጋገሙብኝ ምናምን ልጆቹ ፊት ማለት ነው። ከዛ ሴቷ ወንድ ለመሆን እየጓጓች ትመጣለች ማለት ነው። እና አስተዳደጋችንን ቼክ ብናደርግ ብዬ እላለሁኝ። እና እንዳልኳችሁ እዚህ ሀገር ኖርማል ነው በጣም። እና የሆነች የትንሿ ልጄ ጓደኛ እንደዚህ ነገር ነች፣ ሌዝቢያን ነገር ነች። እና እኔ አላቅም ነግሬያችሁ ከሆነ አላቅም። እና መታ አንድ ቀን ቡና እያፈላው መጣች። ልጇን ልጥልልኝ ማለት ነው፣ ከልጄ ጋር እንድትጫወት ዊኬንድ ላይ ሰራተኛ ስለሌላት እኔ ጋር ጥላት ምናምን ትሄዳለች አንዳንዴ። እና እንትን ስትል እጣን ምናምን እንትን ቡና እያፈላው ስለነበር ደስ አላትና ደስ ይላል ሽታው ምናምን አለችና ፎቶ ማንሳት ጀመረች ማለት ነው። ከዛ ለፓርትነር እየላኩላት ነው ምናምን አለችና ፓርትነሪ ሴት ነች ታውቂያለሽ እንዴ ምናምን ነገር አለችኝ። አይ አላውቅም ምናምን አልኩና ከዛ በኋላ በጣም ደበረችኝ እውነት ለመናገር። እና በጣም በእግዚአብሔር ፊት ወድቄ ጸልያለሁ። ለምን መሰላችሁ? ትንንሾች ልጆች ናቸው እነዚህ ልጆች። በእርግጥ እነሱ ፊት ምንም አያረጉም ይሆናል አላውቅም፣ ተጠንቅቀውላቸውም ይሆናል አላውቅም። ግን ትንንሾች ልጆች ስለሆኑ እያዩ እንዲያድጉ አልፈለኩም። ገባችሁ? የልጄም ጓደኛ ማለት ነው። ለልጄ ጓደኛ ኖርማል ሊሆን ይችላል። እነዚህ ከለር የሚባሉት ይሄ ነጭና ጥቁር የተዳቀሉት ከለር ነው የሚባሉት እዚህ ሀገር፣ እና ክልስ እንደሚባለው ማለት ነው። እብዶች ናቸው፣ በጣም እብዶች። በቃ ከፈሳቸው የተጣሉ ናቸው እዚህ ሀገር። በቃ ከለር ከተባለ በቃ ድብድቡ ጋር እነሱ ናቸው። የሆነ በቃ ችግር አያጣቸውም። እና በቃ በጣም በእግዚአብሔር ፊት ጸለይኩኝ እውነት በቃ እግዚአብሔር ወይ በጣም ደግሞ ይዋደዳሉ ልጆቹ። የህፃናት ፍቅር ታውቃላችሁና እነሱ በጣም ይዋደዳሉ። በቃ እኔ ግን ልጄ በእነሱ እሷን እቺ ጓደኛዋን ፍለጋ ወይ ከጓደኛዋ ጋር እንደዚህ አብረው እንትን በሚሉ ሰዓት እነዛ የጓደኛዋ እናትና የጓደኛዋ ባል አብረው እንትን እንዲሁ ሁለቱም ሴቶች ናቸው። ግን ያቺኛዋ ባል ነች፣ የዚች የልጄ ጓደኛ እናት ደግሞ ሚስት ነች። እና እነሱን እንድታይ አልፈለኩም። ምክንያቱም ኖርማል ነው የሚመስላቸው እንደዚህ እያዩ ካደጉ። እና በጣም በእግዚአብሔር ፊት ጸልዬ በጣም ተንበርክኬ የእውነት ከምሬ ነው የምላችሁ እግዚአብሔርን በቃ ተለያዩ ብትሉ አትችሉም። የልጅ ፍቅር ነው ምናምን ብታምኑም ባታምኑ አገር ቀየሩ። በመስሪያ ቤት ምክንያት ስራዋ አገር ተቀየረ። በቃ እንደዚህ እኮ ፓርከር ስሟን ጠራው ይቅርታ፣ ሌላ ሀገር ልንሄድ ነው፣ ኬፕታውን ልንሄድ ነው ምናምን ነገር አለችኝ። ከዛ በጣም ነው ደስ ያለኝ፣ በጣም ደስ አለኝ። እግዚአብሔር ጸሎቴ ሰማ፣ ተለያየ። ግን ከሷ ጋር ብትለያይም እዚህ ሀገር እንዳልኳችሁ ተፈቅዷል። ስለተፈቀደ ሌሎችን ማየታቸው አይቀርም። በየሾፒንጉ እናያቸዋለን። በየሾፒንጉ በቃ ተኳኩለው ቆንጆዬ ሴት ነው የሚመስሉት። የሚገርማችሁ ነገር በድምጻቸው ነው አንዳንዶቹ የሚያስታውቁት። ስለዚህ እኛ ምንድነው የምናደርገው? ልጆቻችንን ቅዱስ የሆነ ነገር ውስጣቸውን ከታለን። በቃ አንድ ነገር እኮ ጨለማነቱ ጎልቶ የሚታየው ብርሃን እስኪመጣ ነው። አሁን የሆነ ክፍል ላይ እዛኛው ክፍል መብራት የለም፣ አሁን ማንም ስለሌለ ማለት ነው። ግን ገብቼ መብራቱን ባበራ ጨለማው ለቆ ይወጣል አይደል? ልክ እንደዛ እኛ የጨለማን ስራ እንገፋለን። በቃ እንድትገፉ ነው አሁን በጣም ኢንካሬጅ የማደርጋችሁ ማለት ነው። ለልጆቻችሁ ምናምን እንደዚህ አይነት ዘር አትዝሩ ፕሊዝ ፕሊዝ ፕሊዝ። ወንዱን አንተ ሴቷን አንቺ ብላችሁ ብቻ ጥሩ። በቃ እሰየው፣ እግዚአብሔር አይሳሳት።